ኢማራት አረብ ሀገር ላይ ሰርተሽ ነው ቤቱን የሰራሽው? አዎ ጠፍተሽ ነበር የምትሰሪው። ህገ ወጥ ሆነሽ። ሳይመን ድሪንክ ዋተር። ሳይመን ዊኒቨር ዩ ካፍ ድሪንክ ዋተር ቴክ ዩር ዋተር ቦትል ኤንድ ድሪንክ ዋተር። ጉሮሮክ እንዳይፋቅ ስታስል። እሺ ከዛ ነጭ ወረቀት አውጥተሽ እናቴ እየመጣው ነው ስትያት ምን አለችሽ? እሱ ጋር ነው ያቆመው። እሺ ነይ አንቺ ትገቢያለሽ፣ ልጆችሽ ግን እናቴ መጣች ብሎ አንድ ልጅ እንዳይመጣ አለች። እሺ እናቴ እኔ ዱአ አድርግልኝ ልልሽ ነው የደወልኩልሽ አልኳት። ከዛ መጣሁት ኤርፖርት መጥተው ልጆቼ የተቀበሉት እዛው አገኙኝ። ወንድም ይዤ ወደ እናቴ ሄድኩት። ወደ እናቴ ሲሄድ በሁለት ቀን ወንድሜ ይዞኝ ገባ ማለት ነው። ሁለት ቀን አደሬ ልቤ በጣም አመመኝና ለልጄ ደውዬ ርጎ አምጪልኝ አልኳት። እሺ ብላ በር ላይ ሰጥታኝ ሄደች እና ጣውላ ላይ ስታየው ማን ነው ያመጣው ይሄ ስትለኝ አይ ልጄ ሰጥታኝ ሄደች ስላት ለምንድን ነው እዚህ ቁጭ ያልሽው ለምን አትሄጂም ልጆችሽ ጋር አለችን። ዋ እናቴ ቤቴ ነው የት ነው የሚሄደው ስላት አይ የመቼ ቤት ልጆችሽ በሉት አንቺ ምትልክ የነበርሽው ብር ልጆችሽ በሉ በቤት የለሽም አለች። ኧረ እናቴ አንድ እግርሽ ወደ ጉድጓድ ለቀሽ እንዴት እንደዚህ ትያለሽ አልኳትና ከዛ ወንድሜ መጣ ከአዲስ አበባ እና ብላ ጠርታ ፖሊስ ጠራል። ፖሊስ ሲመጡ አናገሩኝ። በቃ እኔ 17 እንደዚህ በውሸት ነው የተከበብኩት እንጂ እውነቱ እኔ ጋ ነው፣ ግን ወረቀቱ በስሟ ስለሆነ ብቻ ነው ብዙ ምስክር አለኝ ስለው አይ በራሳቸው ስም ስለሆነ ውጭ ሆነሽ ነው መከራከር ያለብሽ ብሎኝ ሄዱ እንትናቸው ፖሊሶች። ከዛ ሄጅ ወደ ልጆቼ የተከራዩ ትንሽ ቤት ናት። ሄጅ ልጆቼ ጋር ቤተሰብ መላክ ጀመርኩ። ሽማግሌ የሆነ ሴትዮ እንዴት የልጄ ቤት እየሰራሁ ነበር ብለሽኛል እኮ ነገም አላህ ይጠይቀኛል እንዴት እንደዚህ ትላለች ስትላት አይ መሬቱ እንኳን ለቀለብ ብላ የምትልከው የነበረችው በሷ ነው የገዛሁት። ህንጻው ግን ዙዙዬ ተስፋዬ ሀረርጌው ጋር ገብታ ነበር ጉዳዩ እዛ ቤት ተይዟል እያሉ ነው። ኦሬዲ እዛ ከጀመርሽ እዛ ነው መጨረስ ያለብሽ ማሬ። እኛ እዚህ ነው እሱ ጉዳይሽን ይዞ እየተከታተለልሽ ከሆነ ኦሬዲ እሱ እየተከታተለልሽ ነው አይደል ጉዳይሽን እና ማለት ቁጭ ብዬ ነው ያለሁት እኮ እዛው እኮ እሱ ተስፋዬ እየተከታተለልሽ ከሆነ እሱ ይጨርስልሻል ማሬ። ኦሬዲ እሱ ጋር ገብተሽ አዳምጦሽ ኦሬዲ ከጎንሽ ቆሞ ችግርሽን እየፈታለሽ እንደገና እኛ ጋር ደግሞ መተሽ እንትን ማለት የለብሽም። እሺ እኔ ማለት እሱ ይዞልሻል አይደል ጉዳዩን ከቅልቦች ጋር አገናኝቻለሁ። አዎ መጣሁት እኮ ከእንትን ግን ገና ነው ቁጭ ብዬ ነው ያለሁት ለማለት ነው ሀቢባዬ እኮ በህግ ይዞልሻል። አንቺ እኛ ምን እንድናረግልሽ ነው? የገንዘብ እርዳታ አይደለም የመጣሁትኝ ብለሻል። ስለዚህ ሆነ ማለት ጠበቃ ወይ በመቀሌ ውስጥ እነዚህ እንኳን አላረገልሽም። ተስፋዬ ጠበቃ አላገናኘሽም? ገና ነኝ ማለት እየፈለገልሽ ነው። ጥሩ ጠበቃ ማለት ነው። መንገድ ላይ ነው። አዎ እንደዛ ነው። ግን ታዲያ ይሄ እኮ ታዲያ እሱ እየለፋል አንቺ እየፈለገ እዚህ እና እዛ፣ አንቺ ደግሞ መተሽ በጎን እንትን ስትይ እሱም ይደብረዋል። ገባሽ? እሺ አቤባይ ታሪክሽ ለመንገር ማለት እንድንሰማሽ ብቻ ከፈለሽ እንሰማሻለን። በተረፈ ግን ኦሬዲ ተስፋ የያዘውን ጉዳይ እሱ ይጨርስልሻል። እሱ ይፈልግልሻል ጠበቃ። እሺ እሱ ለአንቺ እየለፋ ጠበቃ እየፈለገ በጎን አንቺ መተሽ ለከሌላ ሰው እርዳታ ስጠይቂ ላይክ እኔ እንዲህ እየለፋውላት እኔ ብቁ አይደለሁም ይላል። ገባሽ? ይደብራል። ግን እንድንሰማሽ ብቻ ከፈለሽ እንሰማሻለን። ታሪኩን እንስማ እያሉ ነው ኮመንት ላይ የሚያሉ። እሺ አቢባይ እሺ አንዴ ልመርቅ። እሺ ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። በየሀገሩ ጭንቅ ላይ ያሉ
በየእስር ቤቱ ለተጨነቁ ሁሉ ፈጣሪ ድረስላቸው። ፈጣሪ በሰላም ለቤታቸው ለሀገራቸው ያብቃቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆኖ ይኖር። አሜን። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ያሳድግልን። እርጉዞችንም ፈጣሪ በሰላም ይገላግላችሁ። ለእኛም ረጅም እድሜ ሰጥተው የልጆቻችንን ቁም ነገር የልጆቻችንን መጨረሻ ያሳየን። ሌላ እንተለምናለ። አውሮፓ የምትኖሩ እህት ወንድሞቻችን ፈጣሪ ወረቀታችሁን፣ አውሮፓ አሜሪካ የምትኖሩ ወረቀት የሌላችሁ ፈጣሪ ወረቀታችሁን ያስተካክልላችሁ። ለእነሱ ብቻ ነው ድዋ ማታረጊ ተብያለሁ። ሁሉም ሰው ይመቸው፣ ሁሉም ሰው ይደሰት። አሜን። እሺ ዙዙዬ እንቀጥላለን። ዙዙ ቀጥይ። እኔ ማር ሚውቷን ማብራት አቃታት መሰለኝ ውዴ። ጋብዟት፣ ሞዴሬተሮች ጋብዟት። ሚውት ነሽ። እኔ ጋር የሚያሳየኝ ሚውት ነሽ። አሁን ያነሳሁት ማሬ። ሱሱ አይደለም ያልኩት፣ ዙዙ ዙዙ። ኦኬ እኔ ፍቅር ኦኬ። ዙዙ ዙዙ ጉድ ፈላ። ሚውቷን ማብራት አቃታት። ሀቡ እረጁ ጋር መጥታ ሀቡ ጋር አስገቡኝ ብላ ነበረ። ሀገር ሳትሄድ ነበርኩኝ። ኦኬ ዙዙ ሚንቷን ማብራት አቅቷት ነው ጋይስ። ሞዴሬተሮች አንዴ አውርዷትና መልሳችሁ አስገቧት። ሚንቷን ማብራት አቅቷት ይሆናል። አንዴ አውርዷትና መልሳችሁ አስገቧት። ቤተሰብ ሜምበሩን እንሙላው። ስንት ቀረ ሜምበሩ? 175። ሌትስ ጎ ፋሚሊ ሌትስ ጎ። 175 ሜምበር ሆነን 75 ብቻ ነው የቀረን። ሌትስ ጎ። አቡ ወረቀት ምናችን አቡ ወረቀት የለኝ፣ በእናትሽ ዱአ አድርጊልኝ። ፈጣሪ ወረቀትሽን ያስተካክልልሽ የኔ እናት። ዋናው ጤና ነው። ስለ ወረቀቴ እና ሀላት ትጨልቅ። ጤና ካለ ሰው ልጅ ዋናው ጤና ነው። ወረቀት አለመኖር አይገልም፣ ጤና አለመኖር ግን ይገላል። ሌትስ ጎ ፋሚሊ ቴንክ ዩ ፍሪ ሌትስ ጎ ሜምበር ሁኑ። 180 ደርሰናል። ሌትስ ጎ አቦይ ኮልድ ኖት ፋይንድ ሄር ዙዙ ፈልጓት። ዙዙ ሞዴሬተሮች አይ ኮልድንት ፋይንድ ሄር አለች ክብሪት። ቴንክ ዩ ሜሪ ቴንክ ዩ አርሴማ ሌትስ ጎ ቴንክ ዩ ናቱ ኤንድ አሮን ሌትስ ጎ ቴንክ ዩ ሃኒ ፍቅር እንምላው ቡናው ደስ ሲል ቴንክ ዩ ሃዊን ሮዝ ሌትስ ጎ ቤተሰብ ቴንክ ዩ ኤምኤስ ጃን ሜምበር ነው ያልኩት። ሜምበር ፍላወር አትስጡ። ሜምበር ሁኑ። በፍላወሩ አንድ ኮይን ሜምበር ሁኑበት። ሜምበር መሆን አንድ ኮይን ነው። ቴንክ ዩ ሃና ቴንክ ዩ ትግስት ቴንክ ዩ ናርዲ ቴንክ ዩ ማራኪ ቴንክ ዩ አዜብ ቴንክ ዩ አኑሻ ቴንክ ዩ ዙዙ ምን በላት? አንተ ሳዝናለች በእውነት። አቡ ግን የሺኢን አውትፊት አሪፍ ነው፣ አሪፍ ነው።
የታካሚ እያለች ነው አንዷ ጥቁር ያደረገች ደርሶባት። ወይ ዙዙ አሳዘነችኝ። የእሷ እኮ ሲጀመር ችግር አይደለም እንትን ነው ሕክምና ነው። ልቧ ተሰብሯል፣ በቤተሰብ ተበድላለች። በጣም በጣም አሳዘነችኝ ማለት አይገርምም? ቤተሰብም ይከዳል እኮ ቤተሰብም ይከዳል። ፈጣሪ ብቻ ነው የማይከዳው። ቤተሰብም ገንዘብ ያስበልጣል ከልጁ አንዳንዴ። እንዴት ልብ ይሰብራል! እንዴት ልቧ ተሰብሮ ይሆን? ባዳ ሲከዳችሁ ነው ማለት ነው። ባዳ መጣ ሄደ። ባዳ ቢሄድ ባዳ ይመጣል። እናቴ ትሙት። ስጋ ግን ቤተሰብ ወልዶ ያሳደገ ቤተሰብ ሲከዳ እዚህ ምድር ላይ ከዛ በላይ ከባድ ነገር የለም የለም። የትምህርት ቤት ጓደኛሽ ብትከዳሽ ክፍል ስትቀይሪ ጓደኛ ይቀየራል። ጎረቤትሽ ብትከዳሽ ተከራይተሽ ከሆነ የምትኖሪ ቤት ስትቀይሪ ጎረቤትሽ ትቀየራለች። የስራ ባልደረባሽ ብትከዳሽ ስራ ስትቀይሪ የስራ ባልደረባ ትቀየራለች። ቤተሰብ ግን እድሜ ልክ ማትረሽ ቁስል ነው። ለምን ሁሌ እስከምትሞቺ አብሮሽ የሚኖር ነገር ነው የቤተሰብ መከዳት። ቢካዝ ሁሌም ታስታውሻለሽ ቤተሰብሽ። ማንነትሽን አትረሽማ። ሁሌም አዲስ ሰው በተዋወቅሽ ቁጥር ስለ ቤተሰቦችሽ ይጠይቅሻል። ማንነሽ ምንድነሽ? ሰዎች ስለ ቤተሰቦቻቸው ጓደኞችሽ ከአንቺ አጠገብ ስለ እናታቸው፣ ስለ አባታቸው፣ ስለ ወንድምታቸው ሲያወሩ አንቺ እናትሽን፣ እህትሽን፣ ወንድምሽን ታስታውሻለሽ። ለንብረት ብለው ለሀብት ብለው እንደከዱሽ ትዝ ይልሻል። ኦ ማይ ጋድ! እድሜ ልክ የማይለቅ ቁስል ነው። እድሜ ልክ የማይረሳ ቁስል። እድሜ ልክ የባዳ ቁስል ወዲያው ይድናል። ባዳ ባዳ ነው፣ ይረሳል ባንዴ። የስጋ ግን የቤተሰብ ክህደት ግን እድሜ ልክሽ ነው የምታስታውሽ። ሳሰለችኝ ፈልጓት ነው ከመጣች አስገባል። በዛ ላይ እናቷ እዚህ ምድር ላይ ከእናት የቀረባለ የምንመጣው እኮ በእናቶቻችን ማህፀን ነው አይደል? ከእናቶቻችን ውስጥ ነው የምንወጣው። ስለዚህ የመጀመሪያ እዚህ ምድር ላይ የኛ ተጣሪ እኮ እናታችን ናት። እሷ ናት ያመጣችን ወደዚህ ምድር። እሷ ባትወልደን አንመጣም። ስለዚህ የመጀመሪያ ወደዚህ ምድር ስንመጣ አይናችንን ስንገልጥ መጀመሪያ ያየናት እናታችን ስትከዳ ኦማይ ጋድ! ከእናት ኢማጅን እንደዚህ አይነት እናት አለ ብዬ ማሰብ ይከብደኛል። ልጅን የሚያህል ነገር ለሀብት ብሎ መክዳት ከባድ ነው። እሺ ሰሊና